በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን በወደዱት በክርስቶስ ሳይልስኛችሁ እግዚአብሔር ሰዎች እንደምን አደራችሁ? እግዚአብሔር ይመስገን። እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ሳይደረሳችሁ? እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን ብለን እናመሰግነው። አንደበታችንን የከፈተልን ከፍቶ የሚያከናውንልን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስሙ የተመሰገነ ይሆንልን። አሜን። እናታችንም አምላክ ቅድስት ድንግል ማርያም ልጇ ባከበራት መጠን ስሟ የከበረ የተመሰገነ ይሆንልን። አሜን። ቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየክብራቸው እንደየማዕረጋቸው ስማቸው የከበረ የተመሰገነ ይሆንልን። አሜን። እንኳን አደረሳችሁ። እንኳን አደረሳችሁ። ያው ዛሬ ወርሃዊ የምናከብረው አማኑኤል ነው። 28 ነው ዛሬ የጌታችን ልደት ከ4 ዓመት አንድ ቀን ዓመታዊ በዓል አድርገን እናከብርበት። ያው እሱ ስለሆነ እንግዲህ አማኑኤል ማለት እግዚአብሔር ከኛ ጋር ነው ማለት ነው። እንግዲህ እግዚአብሔር ከኛ ጋር እንዲሆን የእሱ መልካም ፈቃድ ይሆንልን። ለጥቂት ደቂቃ ምዕራፍ 9 እናያለን። የትምህርታችን ርዕስ የምናደርገው አልጋን ተሸክመና ወደ ቤት ሂድ የሚል ይሆናል። ይህ ምዕራፉን እንዳጠቃላይ ከመጀመሪያ ጀምረን እናያለን። የመጀመሪያው ስለ መጻጉዕ መፈወስ ነው። ዋና ርዕስ የምናደርገው ይሄን ነው። እንደምታውቁት 39 ዓመት እዚያ ፕሮፓቲካ ወይም የበጎች መዋኛ ገንዳ ተብሎ የሚጠራው ላይ ተኝቶ ከኖረ በኋላ አልጋን ተሸክመ ሄድ እንደተባለ የምናገኘው ታሪክ ነው። ይሄን እናያለን። ሁለተኛው ደግሞ የማቴዎስ አጠራር ነው። ማቴዎስ ግብር ሲያስገብር ግብር ከሚያስገብርበት ቦታ ቁጭ ብሎ ተገኘ። ከዚያ ክርስቶስ ምን አለው? ተነስና ተከተለኝ አለው። መጀመሪያ በእግር ተነስና እኔ በሚሄድበት ተከተለኝ ማለት ነው። እኔ ወደ ወርኩበት ከማስተምርበት ከሙልበት ከማረበት ትውላለህ እና ተከተለኝ ሲለው ተነስቶ ተከተለው። ሲከተለው የሚገርማችሁ እንዲሁ አልተከተለውም። ግባና ከቤቴ ምሳ ብላለኝ ብሎ ምሳ ጋብዞ ተከትሎታል። እንዲያውም ይህን ሊቃውንት ምን ብለው ይተረጉማሉ? የመጀመሪያው ከቤቱ ገብቶ ምሳ እንዲበላ ያደረገበት ይህን ያህል ጸጋ ይህን ያህል ሀብት ሲኖረው እዚያም ሂጄ ክብር እንዲኖረኝ በክርስቶስ ዘንድ ሂጄ ባይለ ጸጋ ነበረ፣ ይህን ያህል ያማረ ቤት አለው፣ ይህን ያህል ገንዘብ ነበረውና እዚያም ክርስቶስ አክብሮ ከሰው በላይ ከፍ አድርጎ እንዲያኖረኝ ብሎ ግብዣ አድርጎለታል ይላል። ሁለተኛው ደግሞ ምናኔ በምትሄዱበት ጊዜ ያላችሁን ገንዘብ ሰጥታችሁ መጽውታችሁ ባዶ እጃችሁን ሆናችሁ ሂዱ ለማለት። ይህን ድሮም አባቶቻችን ነቢያት እነ ኤልሳ አድርገውታል። ኤልሳ 12 ጥማድ በሬ ጠምዶ በሚያሳረስበት ጊዜ ኤልያስ በሱ ዘንድ ሄደና ና ተከተለኛል። አባቴ ሆይ ተከተለኝ ካልክማ ቆየኝ ብሎ ሁለቱን ጥማድ በሬ አርዶ አወራርዶ አብልቶ ተከትሎት ሄዷል። ከዚያ በኋላ እንደምታውቁት ኤልያስ ያደረገውን 2 እጥፍ ኤልሳ ታምር አደረገ ማለት ነው። ከልቡ ያለውን አብልቶ አጠጥቶ ስለተከተለ ወደ ኋላ የተወ ነገር የለም። አሁን እኛ ስንከተል ክርስቶስን ከኋላችን አስቀምጠ ነው የምንመጣው። ማሳሪያ ገመድ አለ። ያ ገመድ እንዳንሄድ ያደርገናል ማለት ነውና ምናኔ ስትሄዱ ያላችሁን ሰጣችሁ መጥታችሁ ሄዱ። ይሄን አባቶቻችን በሐዲስ ኪዳን አድርገውታል። እና ተክለ ሃይማኖት ቤታቸው እንደተዘጋ ተውትለዋል። የእናት አባት ሰው ቤት እንደተዘጋ እንደተከፈተ ሳይዘጉት ገንዘባቸውን በሙሉ ሰጥተው የቀረውን ክፍት እንድታወት ነው። ስለዚህ ስትሄዱ ያላችሁን በሙሉ ሰጥታችሁ ሄዱ ለማለት ሐዋርያ እንደመሆኑ አስተማሪያችን እንደመሆኑ ቅዱስ ማቴዎስ ይሄን አድርጓል ማለት ነው። ከዚያ በኋላ ጌታን ተከትሎ እንግዲህ ይህን የምንማረውን ወንጌል የጻፈልን ክርስቶስ ግብር ከሚያስገብርበት ቦታ ና ተከተል ብሎ ጠርቶት ሄዶ ይህን ያህል ነገር የጻፈልን ማለት ነው። በጣም የሚገርማችሁ ጌታችን መድኃኒታችን ኢየሱስ ክርስቶስን ናና ከቤት ምሳ ብላ ብሎ አስገባው። ጌታችን ከማቴዎስ ቤት ገብቶ ሲቀመጥ ብዙ ኃጥአን መጸብሃን ኃጢአተኞች ማለት ነው ሄደው ከክርስቶስ ጋር ወረፈቁ ምስለ እግዚእ ኢየሱስ ክርስቶስ ከክርስቶስ ጋር አብረው ቁጭ አሉ። ምን ለማድረግ? ለመብላት ማለት ነው። የዚህን ጊዜ ጸሐፍት ፈሪሳውያን አይተው ምን አሉ? ይሄ መምህራችሁ ለምን ከኃጢአተኞች ጋር አብሮ ይበላል የሚል ጥያቄ ነው። ምን አልኳችሁ? መምህራችሁ ለምን ከኃጢአተኞች ጋር አብሮ ይበላል? አሁን ዛሬ ያለ ይሄ ነገር እሱ ኃጢአተኛ ሲሆን እሱ ኃጢአተኛ ሲሆን እሱ እንደዚህ ሲሆን እሷ እንደዚህ ስትሆን ከእሷ ጋር ለምን እንደዚህ ታደርጋለህ? ከእሱ ጋር ለምን እንደዚህ ታደርጋለህ? የሚል ጥያቄ ይነሳል። ክርስቶስ ምን አለ? አኮ ዘመጻይኩ እጸውዕ ጻድቃነ አላ ለንስሐ ኃጥአነ። እኔ የመጣሁት ጻድቃን ኑረው ወይም ጻድቅ ሰው ኑሮ እሱን ለመጥራት አይደለም፣ ኃጢአተኞችን ወደ ንስሐ ለመጥራት እንጂ። ስለዚህ
ክርስቶስ የመጣው ኃጢአተኞችን ጠርቶ የእሱ ገንዘብ ለማድረግ ነው። ከእሱ ርቀው የነበሩትን ወደ እሱ ለመሰብሰብ ስለመጣ ከእነሱ ጋር ቁጭ ብሎ አብሮ ተመገበ፣ በላ ማለት ነው። ጸሐፍት ፈሪሳውያን ግን ይከሳሉ። ዛሬ ከኃጢአተኛው ጋር ከኃጢአተኛይቱ ጋር ለምን እንደዚህ ያደርግ የሚል ሰው ጸሐፍት ፈሪሳውያን ነው ማለት። ምክንያቱም እየሰራ ያለ እየተናገረ ያለ የእነሱን ስራ የእነሱን ነገር ስለሆነ ማለት እና ጌታችን መድኃኒታችን ኢየሱስ ክርስቶስ ከእነሱ ጋር አብሮ ቁጭ ብሎ ከበላ መቼም ከሱ በላይ ንጹሕ ባህሪ የለም። በዚያን ዘመን እንደነበረው ኃጢአት የሰራ የለም። ያው በዚህ ዘመንም ለነገሩ ደርሰናል። በተለይ ቤተ ክህነቱ ላይ በጣም የበዛ ኃጢአት ነበረ። ዛሬም ቤተ ክህነቱ ላይ በጣም የበዛ ኃጢአት እየሰራ ነው። እንግዲህ አገልጋይ ተብዬዎች ያም ሆነ የሚያመሳስልን ነገር ቢኖርም እሱ አብሯቸው ከበላ እኛ ተጸይፈን ንቀን የምንተወው ሰው የለም ማለት እሱ በሐልዮም በነቢብም በገቢርም ኃጢአት የሌለበት አምላክ እነዚህ ከኃጥአን መጸባሃን ጋር አብሮ ቁጭ ብሎ ከበላ ከጠጣ እነሱን በፍቅር ካቀረባቸው እኛማ ምን ያህል መቅረብ አለብን ክርስቲያኑ። ስለዚህ ድንበር ማበጀት የለብንም ማለት ነው። ክርስቲያን ከሆነ እምነት የክርስትና እምነት ተከታይ ከሆነ የፈለገው ኃጢአተኛ ቢሆን በፍቅር ቀርበን ወደኛ መሳብ እንጂ በርቀት ድንበር አበጅተን ከኛ ማራቅ የለብንም። እንደዚያ እንዳይሆን ነው ክርስቶስ ከነሱ ጋር ቁጭ ብሎ የበላው ማለት ነው። እንዲያውም ምን አላቸው? በሽተኞች ባለመድኃኒትን ይሹታል ይላል። አሁን ሐኪም ቤት የሚሄድ በሽተኛ ሰው ነው። ጤነኛ ሰው ምንም ሊያደርግ አይችልም። ምክንያቱም ጤናው ምሉ ስለሆነ ሌላ መድኃኒት አያስፈልገው፣ የሚፈውሰው ነገር አያስፈልገው። በሽተኛ ለሆነ ሰው ነው እንዲያውም ቀርበን እኛ በራሳችን ምንም እነሱን ማምጣት እነሱን የጸኑ የበረቱ ማድረግ ባንችልም እግዚአብሔርን ረዳት አጋዥ አድርገን ቀርበን እንዲያውም ከእነሱ ጋር መብላት መጠጣት በፍቅር መሳብ አለብን። እንዲያውም ሊቃውንት ምን ይላሉ? እንደምታውቁት ዮሐንስ ሲመጣ ምን ብሎ ነው የመጣ? ከሰው ርቆ ነው የመጣል። በምድረ በዳ ኑሮ 30 ዓመት ቆይቶ ነው የመጣ። ከሰው ርቆ በገዳም ብዙ ጊዜ ምግቡ አንበጣ ሆኖለት የጣዝማ ማር እየተመገበ ኑሮ ነው የመጣና በመካከላቸው ድንበር ነው። እህል አይበላም፣ ውሃ አይጠጣም፣ በጣም ጻድቅ ነው እያሉ ጸሐፍት ፈሪሳውያን ማስወራት ጀመሩ። እንደው ክርስቶስ ከመምጣቱ በፊት ስለመጣ አንተ ይመጣል የተባለው ተብሎ ትንቢት የተነገረለት ክርስቶስ ነህን እያሉ ይጠይቁት ነበር። ስለዚህ እሱን ውሃ አይበላም፣ ውሃ አይጠጣም፣ እህል አይበላም እያሉ ሲናገሩ ክርስቶስ እየበላ እየጠጣ እነሱን መስሎ መጣ ይላል። ምን ለማድረግ? በፍቅር እነሱን ለመሳብ። ክርስቶስ መጀመሪያውንም ከሰማየ ሰማያት ስቦ ወደዚህ ምድር ያወረደው ፍቅር ስለሆነ በፍቅር ሁሉንም ለመሰብሰብ ከነሱ ጋር ከኃጢአተኞች ጋር አብሮ ተቀመጠ ማለት። ምን አለ? በሽተኞች ባለመድኃኒትን ይሹታል። ስለዚህ በሽተኛ የሆነ ሰው ባለመድኃኒትን የሚሻ ከሆነ እኛ እንዲያው ምንም አይነት መድኃኒት የለንም እንጂ ምንም አይነት አቅም የለንም እንጂ እኛም ራሳችን በኃጢአት ተጎሳቁለናል እንጂ ሰውን ንቀን ከሌጋ መብላት ከሌጋ ጉርበትና ከሌጋ ወዳጅነት አይጠበቅብንም ብለን መተው እንደሌለብን ከዚህ እንማራለን ማለት ነው። ሌላኛው ስለ ጾም ከሐዋርያት ከጌታችን ጋር እያሉ ጾም አይጾሙም ነበር እና ጸሐፍት ፈሪሳውያን ምን ብለው ጠየቁት? ንሕነ ወፈሪሳውያን ንጸውም ብዙሃ፣ እኛና ፈሪሳውያን እነሱ ተማሪዎች ናቸው ብዙ እንጾማለን አለ። የአንተ ደቀ መዛሙርት ለምን አይጾሙም ብለው ጠየቁ። አሁን በእኛም ዘመን ያለ ነገር ነው ክርስቲያኖች። በተለይ አሁን የትሩፋት ጾም የምንጾም ከሆነ አሁን አንድ ሰው ጽጌ ጾም የሚጾም ከሆነ ያችን ጾሙን ለመግለጽ እኛ እየጾም ካህናቱ በጠዋት ቀድሰው ይበላሉ የሚል ጥያቄ ይነሳል። ይህ ጸሐፍት ፈሪሳውያንነት ነው። ያስገደደን የለም። 7 አጽዋማት አሉ ግዴታ መጾም ያለብን ማንኛውም ክርስቲያን ቄስ፣ መነኩሴ፣ ምዕመን ሳይል የሚጾምበት ጾም አለ። ያ ግዴታችን ነው። ከዚያ በላይ ያለው ግን የምንጾመው ለራሳችን ትሩፋት ብለን ጸጋ ለማግኘት ነው። ስለዚህ እኛ ራሳችንን ከሰው ጋር ማወዳደር አሁን የነሱ መጾም አይደለም በጣም ያስጨነቃቸው ያሳሰባቸው ምን ነው ካላችሁ የሐዋርያት አለመጾም በጣም አሳሰባቸው። እኛ እየጾም ለምን እነሱ አይጾሙም? እንደዚህ ብሎ ክርስትና የለም። ክርስቲያን እየሰራን እንዳልሰራን መሆን እንጂ እየሰራን ያን የሰራነው ስራ መመኪያችን አድርገ ነው ይሄ ታበየንበት ከሰው ጋር የምንወዳደርበት አለ። መቅናት ካለብን ምን ቀናው መንፈሳዊ ቅናት እነከሌ ይሄን ያህል መንፈሳዊ ስራ እየሰሩ እነሱ እየጾሙ ለምን እኔ ያልጾምኩም እንጂ እኔ እየጾምኩ ለምን እነሱ አይጾሙ የሚለው አያዋጣም።
እና ምን አላቸው ክርስቶስ? ሙሽራው ከነሱ ጋር እስካለ ድረስ ሚዜዎች አይጾሙም ብሎ መለሰላቸው ማለት ነው። ሙሽራው ክርስቶስ ነው፣ ሚዜዎቹ ደግሞ ሐዋርያት ደቀ መዛሙርቱ ናቸው። እንግዲህ እሱ ሲሄድ እሱ ከነሱ ሲወሰድ መጀመሪያ እንደምታውቁት ሲሞት ሙቶ በመቃብር 3 መዓልት 3 ሌሊት ሲያደር ሐዋርያት እህል ውሃ አልቀመሱም፣ ጾመዋል። ስለዚህ 3 መዓልት 3 ሌሊት እንዲጾሙ የሆኑ ክርስቶስ ከነሱ ከተለየ በኋላ ነው ማለት ነው። ያም ብቻ አይደለም፣ ካረገ በኋላ 40 መዓልት 40 ሌሊት ጾመዋል። 40 ቀን ጾመዋል ማለት ነው። ምን አግኝተው? መንፈስ ቅዱስን ከወረደላቸው ከተቀበሉ በኋላ ማለት ነው። ስለዚህ ምን አላቸው? እንደውም በአዲስ ልብስ ላይ በአሮጌ ልብስ ላይ አዲስ እራፊ የሚጥፍ የለም፣ በአሮጌ ረዋት ላይ አዲስ ወይን የሚጠጅበት የሚያስቀምጥበት የለም ማለት ነው። ያ ቢቀመጥ ያ ልብሱ ቢጣፍ እንዲያውም ቀዳዳውን ያሰፋዋል እንጂ አዲሱ ልብስ አሮጌው ልብስ ሊጠቅሙ አይችልም። አዲስ ወይን ጠጅም በዚያ በአሮጌ ረዋት ቢቀመጥ ረዋቱ ይፈነዳል፣ ወይኑ ይፍላላል፣ ረዋቱ ይፈነዳል፣ ወይኑ ይፈሳል፣ የሚጠቀመው ነገር የለም። እነሱም የሚጾሙበት ጊዜ አለ። እሱ መቼ ነው? መንፈስ ቅዱስን ከተቀበሉ በኋላ። አሁን ጾሙ ቢሏቸው በአሮጌ ረዋት ላይ ወይም በአሮጌ ልብስ ላይ አዲስ ነገር ቢጨመርበት እንደማይጠቅመው አዲስ የተባለው ጾም ነው። ክርስቶስ ከጾም በኋላ ስለሚመጣ ማለት ነው። ስርዓቱ የተጀመረልን ከዚያ ጀምሮ ስለሆነ ከዚያ ፊት ጾም የለም ማለት አለ። እሱ ሰርቶ እኛ ተከትለን ስለምንሰራ መደበኛውን እሱ ስለምናደርግ ነው። እና ከዚያ በኋላ ይጾማሉ ማለት ልክ እኔ ከጾምኩ በኋላ መንፈስ ቅዱስን ተቀብለው ይጾማሉ ማለት ነው። ፍሩሃን የነበሩት ጥዋን ይሆናሉ ማለት ነው። መጾም የማይችሉት ጿሚዎች ይሆናሉ ማለት ነው። እንዲያውም በአንድ ወቅት ተርበው እሸት ቀጭተው በሉ እንዴ ለምን እሸት ቀጭተው ይበላሉ በበዓል ብለው ጥያቄ አነሱበት። ያን ያደርጉ የነበሩት 40 ቀን የጾሙት መንፈስ ቅዱስን ተቀብለው ነው ማለት ነው። መጀመሪያ ጾሙ ቢላቸውማ እንዲያውም ክርስቶስን ማንከተልም ጾሙን ማንጾም ብለው ይተዋሉ እዚያው ላይ። ስለዚህ አሁን አንድ ክርስቲያን መጀመሪያ እንደመጣ አስጨናቂ የሆነ ሕግና ስርዓት መሰጠት የለበትም ማለት ነው። በቤተክርስቲያናችንም እንደምታውቁት አሁን የአማኒ ሲመጣ መጀመሪያ የሚማረው ትምህርት አለው አይደል? የሚማረው ትምህርት አለው። ቀስ በቀስ እያለ እየገባው መጥቶ ነው ራሱ ህሊናው አዝዞት ነው መኖር የሚጀምረው፣ መጾም የሚጀምረው፣ ማገልገል የሚጀምረው እንጂ አንድ ቀን እንደመጣ ይህን ጾም መጾም አለብን፣ ይህን ያህል ንስሐ ገብተህ 1000 ስግደት መስገድ አለብህ ተብሎ አይሰጥም። ለሁሉም ጊዜ ስላለው ማለት ነው። ሐዋርያት በራሳቸው ፈቃድ መንፈስ ቅዱስን ተቀበለው እንደጾሙት ያ ሰው መጥቶ የሚጾምበት ጊዜ እንዳለው ከዚህ እንማራለን ማለት ነው። ሌላኛው ስለ ምኩራቡ ሹም ልጅ ነው። የምኩራብ ሹም ነበረ። ልጁ ሞተችበት። መቶ ክርስቶስ ዘንድ እነሆ ልጅ ሞተች፣ ናና ሄዳ አስነሳት ብሎ ክርስቶስን ጠየቀው። ክርስቶስ ይህን ነግሮት ሳለ ያቺ 12 ዓመት ደም ይፈሳት የነበረ ሴት መጣች። በጣም የሚገርማችሁ ያቺ 12 ዓመት ደም የፈሳት ሴትና ያቺ ሴት የሞተችዋ ልጅ ህመሙ የጀመረበትና ልጅቱ የተወለደችበት ዕለት አንድ ነው። ህፃኗ የተነሳችበትና ያቺ እንተ ደም ይሁዛ ወይም 12 ዓመት ደም የፈሳት ሴት የተፈወሰችበት ቀን አንድ ነው። ተመሳሳይ 12 ዓመት የሁለቱ ማለት እና እሷን ሂጄ መጥቻ አስነሳልሃለሁ እያለ ክርስቶስ እየተናገረ ከመሃል ያቺ ደም የሚፈሳት ሴት መጣች። እንግዲህ ባለፈው አንስቼዋለሁ። በኋላው ሄዳ ነካችሁ። የልብሱን ጫፍ ከነካ ወድናለሁ ብላ ነካችሁ። በኋላው ሄዳ መንካቷ ግን እንዳያያት ይጸየፈኛል፣ ይንቀኛል ብላ ሌላው ሰው ይጸየፋት ይንቃት ስለነበረ በኋላው ሄዳ ነካት። ማን ነው ልብሴን ነካኝ ብሎ ጠየቃት። ሐዋርያት በጣም ብዙ ሰው ይጋፋል፣ እስመ ብዙ ሰብ ይጻወቅ፣ በጣም ብዙ ሰው እየተጋፋ ነው። አንተ ማን ልብሴን ነካ ብለህ ትናገራለህን ብለው ሐዋርያት ክርስቶስን ተናገሩት። እሱም አይ ኃይል ከኔ እንደወጣ አውቃለሁ፣ አአምር ከመወጣ ኃይል ምኔ ከኔ ኃይል ወጥቷልና ማን እንደነካኝ ማወቅ እፈልጋለሁ ብሎ ክርስቶስ ጠይቅ። አይ ይሄን ካለ ሳይገለጥብኝ ብላ ከፊት ወዳ ሰገደችለት። የዚህን ጊዜ ሃይማኖት ሳድኖሻል በሰላም ሂጂ ብሏት ከደሟ ተፈውሳ ሄደች ማለት ነው። እንግዲህ 12 ዓመት ደም ሲፈሳት ባለፈው ስላነሳሁት ወደዚህ አልገባም። 12 ዓመት ደም ይፈሳት የሚለው በሁለት መንገድ ይተረጎማል። አንደኛው ከ12 ዓመቷ ጀምሮ ደም ይፈሳት የነበረ ማለት ነው። አንደኛው ደግሞ
ደም ከፈሰሳት 12 ዓመት የሆናት ማለት ነው። ቢያስቡት ለአንድ ቀን እንደው ለ12 ሰዓት አይደለም ለ12 ደቂቃ እንኳን ደማችን ቢፈስ ምን ያህል ነገር እንደሚሆን አስቡትና እንደዚህ አሁን አመታ ክርስቶስ ፈውሷት ተመለሰች። ከዚህ በኋላ ወደዚያ ሹም ቤት ሄደ። ክርስቶስ ሲሄድ ሰዎች በሙሉ ተሰብስበው እያለቀሱ አገኘ። ምክንያቱም ልጅቱ ሙታለች፣ ጣቢታ ትባላለች ልጅ። እሷ ሙታ ሲላቀሱ ሲያገኝ እነሆ ይህች ብላቴና አንቀላፋች እንጂ አልሞተችም፣ ተዋትና ወደዚያ ፈቀቅ ብለዋለች። አሁን እኛ የምናይበት ሌላ ነው፣ እግዚአብሔር የሚያይበት ሌላ ነው። እኛ ሙታለች ብለን ስናለች፣ እግዚአብሔር ግን አንቀላፍታለች ብሎ ይናገራል አይገርም? እና ምን አሉት ሰዎች እዚያን ጊዜ ያጠብን የገነዝን ማን ያርዳ የነበረ ማን ያርዳ የቀበረ ማን ይናገር የነበረ እንዲሉ እኛ ያጠብን የገነዝን እያለን መጥቶ እንደዚህ ይለናልን ብለው ሳቁበት ይላል። ወሳቀው ወላይ ለዚህ ኢየሱስ ክርስቶስ በክርስቶስ ላይ ሳቁበት። አንድም በኢያኢሮስ ላይ ሳቁበት። ለምን ከተባለ እንደው የሞተና ያልሞተ የማይለይ ነብይ ህፃኗን ብላቴናዋን ያስነሳልኛል ብሎ ዙ መምጣቱ ብለው በሱ ላይ ሳቁበት። ሎቱ ስብሐት ምስጋና ይድረሰውና በክርስቶስ ላይ ሳቁበት። ከዚህ በኋላ እነሱን ካስወገደ በኋላ ልጅቱን ይዞ ጣቢታ ተነሽ ብሎ እጇን ይዞ አስነሳት። ተነስታ ምግብ በላት። ያ ተስቆበት ያስነሳት ነገር የተነሳችው ጣቢታ ግን ወፃ ሰሙዓተ ነገሩ ውስተ ኩሉ ሶሪያ በሙሉ በዓለም ሙሉ ዜናው እንዲደርስ ያደረገች ይቺ ተስቆበት ያስነሳት ጣቢታ ናት። ስለዚህ አሁን ከዚህ የምንረዳው እኛም እያንዳንዳችን ተስቆብን የምንሰራው ስራ ከክርስቶስ ጋር ሆነን ከሆነ ለክርስቶስ ብለን የምናደርገው ነገር ከሆነ እየተሳቀብን ምራቅ እየተተፋብን እየተደበደብን እየተናቅ የምናደርገው ነገር ከፍ የሚያደርገን እንደሆነ ከዚህ እንማራለን። አንዳንድ ጊዜ ይሄን ታምር ማድረግ አይደለም የተለየ ሐሳብ ተሰበው የተለየ የቤተክርስቲያን ስራ መስራት ሲፈልጉ ሊቃውንት አባቶቻችን ብዙ ይሳቅባቸዋል። ብዙ ከጎን የሚነሳ ነገር አለ። ቅድም ታምረ ኢየሱስ ሲነበብ እየሰማችሁ ነበር። በእያንዳንዱ ነቢያት ላይ ዲያብሎስ ምን እያደረገ እንደነበረ፣ ትንቢት ሲናገሩ ምን ያስደርጋቸው እንደነበረ፣ ሲወለዱ ምን ያደርጋቸው እንደነበረ፣ ከመካከላቸው ህዝበ እግዚአብሔር ተብሎ የተጠራው እነ ሙሴን ጣዖት ያስመልካቸው እንደነበር ዲያብሎስ ራሱ ሲመሰክር ታያላችሁ ማለት ነው። ስለዚህ አሁን ስትነሱ ከጎን የሚመጣ ሌላ ነገር እንዳለ ግን ያን አልፋችሁ ደግሞ ከተሻገራችሁ በጣም ከፍ ያለ ጸጋ በጸጋ ላይ ጸጋ የሚያሰጥ ነገር እንደሆነ ከዚህ እንረዳለን ማለት ነው። እንግዲህ በክርስቶስ ላይ እየሳቀ ሰው በእኛ ላይ ምን እንደሚል አስቡ አይደል? መቼም ሁሉ ጊዜ እኔ ተከበሬ ታፈሬ በጣም ከፍ ብዬ ልኖር አልችልም። ሊሆንም ሊታሰብ የማይችል ነገር ነው። ለምን? ሰው ነኝ። እግዚአብሔር እንኳን ተከብሮ ታፍሮ አልሄድም። እንዲሁም በመጨረሻው ሰዓት ሎቱ ስብሐት ምስጋና ይድረሰውና ተዋርዶ ዝቅ ብሎ እርቃኑን ተሰቅሎ ምራቅ እየተተፋበት በጥፊ እየተመታ እየተዘባበቱበት ነው። ሌላውን ተውት። አንተ ከሰማይ ሰማያት የመጣው ክርስቶስ ነህን እያሉ ዘንግ ይዘው ከፊቱ ሄደው እየሰገዱ እየተነሱ እየወደቁ በጣም እየተቀጣጣቡበት ነው የሄደው። ስለዚህ እንደዚያ ከሆነ እንደው አንዳንድ ጊዜ የሆነ ነገር ስንባል አካኪ ዘራፍ ማለት የለብንም። ይሄ ሁሉ ነገር ሊመጣ ግድ ነውና ነው ያለ ክርስቶስ። በነገራችን ላይ ጦርነት ማለት ይሄ በጥይት ብቻ መታኮስ አይደለም። በእያንዳንዳችን በክርስትና ህይወታችን ላይ የሚነሳ ጦርነት አለ። በእያንዳንዳችን ላይ የሚመጣ ፈተና አለ። እንዲሁም ከዚያ ከጥይት ጦርነት በላይ በእያንዳንዳችን ላይ የሚመጣው ጦርነት ኋላ ወደ ሲኦል ወደ ገሃነመ እሳት ዞን ይወርዳል። ስለዚህ ያ ሊመጣ ግድ ከሆነ የሚመጣውን እሽሙት፣ የሚመጣውን ስድብ፣ የሚመጣውን ሁሉ ከንቱ ነገር በጸጋ መቀበል አለብን። እግዚአብሔር እንደው በጣም የሚገርማችሁ እዚህ ላይ ኧረ ለምን ሳቃችሁብኝ ስትስቁብኝ እኔ ይሄን አላረግም ብሎ አልሄድም። አሁን እኛ ብንሆን እኔ ብሆን እንደው አይበልብኝ ያን ማድረግ እየቻልኩ ሲስቁብኝ ኧረ ከሳቃችሁ ብዬ ትችላለህ። እግዚአብሔር ግን ያን አላረገም። እየሳቁበትም ስራውን ሰራ፣ እየሳቁበትም የማዳን ስራውን ፈጸመ። መስቀል ላይ ሆኖ ተፈጸመ ሁሉ እነሆ ሁሉ ተፈጸመ ያለ እየሳቁበት ነው። የድነት ስራው ራሱ የተፈጸመበት እነሱ የሽሙጣቸውን የሳቃቸውን የምራቃቸውን የእያንዳንዱን በደል ከፈጸሙ በኋላ እሱ ሁሉም ተፈጸማል። በነገራችን ላይ ተፈጸመ ሁሉ ሲል ሁሉም ተፈጸመ ሲል የማዳን ስራው ብቻ አይደለም። እነሱ አይሁድ የሚያረጉት ሊፈጽሙበት የፈለጉት ያሰቡት ሁሉ ግፍ ተፈጸመ ማለት ነው። ክርስቶስ ላይ ያልተደረገበት ነገር የለም። ያም ተፈጸመ፣ የማዳን ስራው አብሮ ተፈጸመ ማለት ነው። እንደዚህ አድርጋችሁኛልና እናንተን አላድንም ማለት ነው። ስለዚህ አሁን ከዚህ የምንማረው ምንድነው?
ማድረግ የምንችለውን ነገር እየተሰደብንም ቢሆን እየተገደልንም ቢሆን ለሰው ድነት ስንል ማድረግ እንዳለብን ከዚህ እንማራለን። ሌላኛው ስለ ሁለቱ ዕውራን አለ። ባለፈው አንስተናል። አገኙት ተሳሃለን እግዚኦ ወልደ ዳዊት፣ የዳዊት ልጅ ሆይ ራራልን፣ ማረን፣ ይቅር በለን ብለው ክርስቶስን ተማጸኑት። የዚህን ጊዜ ሄዶ ከቤት ቁጭ አለ። ለምን ከተባለ እውር ከሆኑ ብዙ መንገድ መሄድ አይችሉምና ከቤት ገብቶ ቆያቸው ይላል። አሁን እኛ ብንሆን ከኋላችን የሚከተሉን በጣም ብዙ ሰው ያለ ስኮላርሺፕ እንኳን እየሞሉ አግዙን፣ እንዲያው ገንዘብ እንኳን ባንከፍላቸው በጥቂቱ ብናነሳ ሊንክ እንኳን መላክ አቅቶን እየራቅን ይህ በጣም ርቀን የተለየን አስመስለን እየራቅናቸው የሄድን ሰዎች በጣም ብዙዎች ናቸው። ክርስቶስ ግን አይነ ስውር ናቸው፣ ብዙ መጓዝ አይችሉም ብሎ ሂዶ ከቤት ቁጭ ብሎ ቆያቸው። መጥተው የዳዊት ልጅ ሆይ ማረን፣ ይቅር በለን፣ እራራልን ብለው ለመኑት ይላል። እነሆ አይናችሁ እንዲበራ ታምናላችሁን አላቸው። አዎ ጌታ ሆይ እናምናለን። አይናቸው እንዳሰሰ እንደ ሃይማኖታችሁ ይሁን አለ። ዳኑ፣ ተፈውሰው ሄዱ። ስለዚህ አሁን ክርስቲያኖች እኛ የምናስበው ሁልጊዜ የምንከተለው ከፊታችን ያሉንን ሰዎች እንጂ የምናስበው ከኋላችን የሚከተሉን ሰዎች ነው። እንዲያው አሁን ከምንሄድበት መንገድ አንዲት ሰከንድ እንኳን ከኋላችን ለሚመጡ ሰዎች ይደክማቸዋል፣ ይረባቸዋል፣ ይጠማቸዋል፣ የእኛን ያህል አቅም የላቸውም ብለን፣ የእኛን ያህል እውቀት የላቸውም ብለን፣ የእኛን ያህል ስልጣን የላቸውም ብለን ለአንድ ደቂቃ ቁጭ ብለን እንጠብቃቸዋለን። ይህን መልሱን ለእያንዳንዳችን ነው። ክርስቶስ ለሰው ልጅ ሲል ሁሉን ነገር መንገዱን እያዘገየ እንደዚህ የሆነ ቁጭ ነበር። ዕውራንን ለማብራት እሱ ሄዶ ቤት ቁጭ ይላል። እኛ ዕውራንን ለማብራት ማብራት ስለን አይደለም። አሁንማ በጣም ብዙ ቲክቶክ አለ፣ ሌላ ነገር አለ፣ ብዙ ነገር ይሆናል። እንደው ያጸጋ ቢሰጥ በጣም ከባድ ነው የሚሆነው። ቅዳሴ ላይቭ እየተቀደሰ ቲክቶክ ላይ ውስጥ መቅደስ ላይ ሆኖ ከተላለፈ አይንም ያበራ ሰው ቢኖር ምን ሊሆን እንደሚችል አስቡ። እንዲያው አንዳንድ ጊዜ እግዚአብሔር እንደውም ይህን ጸጋ ባይሰጠን እላለሁ። በዚህ ዘመን በጣም ከባድ ነው። እንግዲህ አስቡት ክርስቲያኖች፣ መቅደስ ውስጥ ያለን ቅዳሴ በቲክቶክ ማስተላለፍ የሚቀሰፈው ያ ሰው ብቻ አይደለም። በጣም የሚገርማችሁ ያየው ሰው እኔም እናንተም እንደፋፈራለን። ለካ እንደዚህም አለ ብለን እንድንሰራ ያደርጋል። አሁን ሰይጣን የፈተነው ያን ሰው ብቻ አይደለም፣ እኔንም እናንተንም እየፈተነ ነው። በነገራችን ላይ እየተደጋገመ ሲሄድ የሆነ ነገር እየተለመደ ሲሄድ እንደ ቀላል ይቆጠራል። ሁላችንም ተያይዘን እንጠፋበታለን ማለት ነው። የትኛውም አይነት ኃጢአት ሲጀመር እኮ ሁሉም ሰው ተቀብሎት አይጀመርም አይደል? አንድ ሰው ነው ደፍሮ የሚጀምረው፣ ሁሉም ሰው ያደርገዋል፣ ይተገብረዋል ማለት ነው። አሁን እኛ እያየን ያለ ነው ያን እንጂ ከኋላ እየመጡ የኛን እርዳታ የሚሽትን አይደለም። ያም ሆነ እግዚአብሔር ከኋላችን ያሉትንም እንድናይ የእሱ መልካም ፈቃድ ይሆንልን። ሌላኛው ድዳ ደንቆሮና መስማት የማይችል ደንቆሮ ማለት ነው። መናገር የማይችል ድዳ እና ደግሞ ምንድነው መስማት መናገር ነው። እሺ ላንብብላችሁ። ድዳ ደንቆሮና አረ ሌላ እንትን በሉ ረሳሁት እኔ ስሙ። ደንቆሮ መስማት የማይችል መናገር የማይችል እሺ በቃ ዘለዋለሁ። ድዳና ደንቆሮ ብለን ሶስት ነው ብቻ ረሳሁት። እዚህ ጋር ድዳ ብሎት ነው የሚሄድ፣ መናገር የማይችል ብሎት ነው የሚሄድ። ሶስት እሺ ዙሮ አንድ አጋንንት አደረበት። መናገር የማይችል መስማት የማይችል እንግዲህ ትዝ ሲለኝ ሳምንት እነግራችኋለሁ። ሶስት ነገር የሆነ ሰው ሶስት ደዌ ያለበት ሰው ወደሱ መጣ። ከዚህ በኋላ መጥቶ አድነኝ ብሎ ለመነው። ያን አጋንንት ሲያስወጣው የሚገርማችሁ አንድ አጋንንት ነው ያደረበት። የማይሰማ ድዳ ሆነ፣ የማይናገር የማይሰማ ደንቆሮ ሆነ፣ የማይናገር ድዳ ሆነ። ስለዚህ ያን አጋንንት ሲያስወጣው ሙሉ ነፃ ሆነ ማለት። አሁን ይህ የሚያሳየን ምን መሰላችሁ? አንድ ኃጢአት በጣም በብዙ ነገር መንገድ በሶስት በአራት መንገድ ሊያስረን እንደሚችል ነው ከዚህ ጋር መማር የምንችለው። አሁን ያ ጋኔን ያደረበት ጋኔን አንድ ነው። ሰውየው ግን መናገር የማይችል መስማት የማይችል
የአጋንንት ሲወጣ ግን ሁለቱንም ቻለ። አሁን እኛ ለምሳሌ አንድ ሰው ዝሙተኛ ከሆነ ዝሙቱ ብቻ አይደለም የሚያጠቀው፣ ከዝሙቱ ግን ሌላ ኃጢአት አለ። ያን ዝሙቱን ስሩን ሲነቅለው ያኛው አብሮ የሚነቀል ማለት እና ያ ጋኔን ክርስቶስ ጋር ሄዶ ያ ደዌ ሲፈወስ የወጣው አንድ ጋኔን ያደረበት አንድ ጋኔን ነው። በሁሉም ተመስሎ ሁሉንም እንዳያደርግ ያደረገው አንድ ጋኔን ነበር። ሲወጣ ግን ያ ሰው ነፃ ነው። እኛም እያንዳንዳችን በነገራችን ላይ ልብ ብላችሁ ካሰባችሁ በጣም አንድ የማይነቀል የሚያስቸግረን ኃጢአት አለ። ለአብዛኞቻችን ብዙ ኃጢአት ሊኖርብን ይችላል፣ ግን አንድ ኃጢአት ንስሐ ገብተን ተመልሶ የሚጥለን ተነስተን የምንወድቅበት ኃጢአት አለ። ያ ኃጢአት ብቻውን አይደለም እየሰነከረ የሚጥለን፣ ሌላም ተጓዳኛ ኃጢአቶችን ይዞ ይመጣል። ስለዚህ መንቀል ያለብን አሁን አረማውን ከላይ ማጨድ ነው የሚሻል፣ ከስር መንቀል ነው የሚሻል። ከስር መንቀል ነው አይደል? ከስር ከተነቀለ ያው ተመልሶ አያድግም፣ አያጨፈጭፍም። ከላይ ካጨድነው ግን ተመልሶ ያጨፈጭፋል፣ ያድጋል ማለት ነው። ስለዚህ አሁን እኛ መጀመሪያ መንቀል ያለብን የትኛው ኃጢአት የትኛውን ኃጢአት ወለደ፣ መነሻው የትኛው ነው የሚለውን አውቀን መጀመሪያ ያን ከስሩ መንቀል እንዳለብን ከዚህ እንማራለን ማለት ነው። እንግዲህ ከሙሉ በኩሉ የምዕራፍ ውስጥ ያሉ ነገሮች እነዚህ ናቸው። ወደ ርዕሳችን ስንመለስ አልጋህን ተሸከምና ወደ ቤት ሂድ። ብዙ አልቆይም፣ በጣም ሰዓት ፈጀ መሰለኝ። አልጋህን ተሸከምና ወደ ቤት ሂድ፣ ተንስ ወነሳራተከ ወሁር ቤተከ። አልጋህን ተሸከምና ወደ ቤትህ ሂድ የሚል ይሆናል። ቃል የምናገኘው በማቴዎስ ወንጌል ምዕራፍ 9 ቁጥር 6 ላይ ነው። እስኪ በሉ አልጋህን ተሸከምና ደህና አድርጋችሁ ተናገሩ እንጂ ምንድን ነው አትሰሙም? አልጋህን ተሸከምና ሂድ። እናንተ እንደዚህ አትባሉ፣ ደስ አይላችሁ ነው? ምቀኝነታችሁ። አሁን እኛ እያንዳንዳችን 38 ዓመት እንዲህ በጣም ትልቅ ነገር እኮ ነው። እንደዚህ ማለት እንደ ቀላል እያየነው ነው እንጂ አሁን 38 ዓመት አይደለም 38 ሰዓት እንኳን ታሚ መታችሁ በጣም ተጨንቄ ብታገኙ እንዲሁ ተሸከምና ሂድ ብትሉ አትችሉም እንጂ በጣም ደስ ይላል። ስለዚህ ለመጻጉዕ የተደረገው ነገር በጣም ትልቅ ነው። ደስ ብሏችሁ አልጋህን ተሸከምና ወደ ቤት ሂድ ማለት ነው። እንግዲህ መጻጉዕ እንደምታውቁት 38 ዓመት አልጋ ላይ ተኝቷል። የተኛው ደግሞ ሰው ስለሌለው በጣም የሚያሳዝነኝ ሳነበው ሁሉ ጊዜ መዳን እየቻለ የመዳኛ ቦታው ጋር ደርሶ ሰው ስለሌለው ብቻ 38 ዓመት እዚያ በበጎች መዋኛ ገንዳ አጠገብ ተኝቶ ኖሯል። አንድ አልጋ ነበረችው፣ እሷን ሳይቀይም 38 ዓመት ተኝቷል። እና ክርስቶስ እንደመጣ ሲሰማ አዳኝ መድኃኒት የሆነው ክርስቶስ እንደመጣ ሲሰማ የዳዊት ልጅ ሆይ ራራልኝ፣ ማረኝ፣ ከበሽታዬ ፈውሰኝ ብሎ ተማጸነ። እንደዚያ ብሎ የተማጸነው ለምን ነው ከተባለ ክርስቶስን ይከተለው የነበረው እንደምታውቁት 5 ገበያ ህዝብ ነበረ። በጣም ብዙ ህዝብ አለ። ዋናው ዓላማ የመጻጉዕ ዓላማው ምንድነው? ከነዚህ ከሚከተሉት አንዱን ነገ ጠዋት ቅዱስ ሚካኤል መጥቶ ውሃውን ሲባርከው ቀድሞ ወስዶ ከውሃው እንዲነክረኝ ያደርጋል፣ እኔ ከበሽታዬ እፈወሳለሁ ብሎ ነበር ያሰበው። እና ያሰበበት መንገድ የተሳሳተ ነው። ማን? መጻጉዕ ማለት። ከዚህ በኋላ ያው እዚህ ላይ ተብሎ የተጻፈ ተሸክመው አመት ነው። መደበኛው ግን በሉቃስም በማርቆስ ላይ ተጽፏል። ሄዳችሁ አንብቡ። ማርቆስ 2 ላይ ሉቃስ 5 ላይ ታገኙታላችሁ። ይሄ ቃል ማለት ነው። ተሸካሚዎች ተሸክመው እንዳመጡት ይናገራል እዚህ ማቴዎስ ላይ። 2 ላይ ግን የተጻፈው ክርስቶስ ከተኛበት ቦታ እንደሄደ እና መደበኛውም ያ ነው ትርጓሜ የሚያስቀምጠው። ያም ሆነ ሲሄድ ሰው የለኝም እንጂ መዳን እወዳለሁ። እስኪ በሉ ሰው የለኝም እንጂ መዳን እወዳለሁ። እንግዲህ አሁን አብዛኞቻችን የምናመካኝበት ሰው ስለሌለኝ፣ የሚረዳኝ የተማረ ስለሌለኝ፣ እንደዚህ ወንድም ስለሌለኝ፣ እህት ስለሌለኝ፣ እናቴ ስለሌለኝ፣ አባቴ ስለሌለ በጣም የምናነሳው ነገር ብዙ ነው አይደል? ስለዚህ አሁን ይሄ መጻጉዕ ለእኛ ትክክለኛ ምሳሌ ይሆናል ማለት ሰው ባይኖረንም እግዚአብሔር ማዳን እንደሚችል፣ እግዚአብሔር የሚያድነን ሰው ስላለን ሳይሆን መዳን ስላለብን ብቻ እንደሆነ የምናየው ይሆናል ማለት እና መጻጉዕ ለምን ይችን ቃል ተናገረ ሲባል ቅድም እንዳነሳውላችሁ ከነዚህ ከሚከተሉት አንዱን ጎረምሳ አዝዞ ነገ ጠዋት ያ ተሸክሞ ወስዶ
ከዚያ ከማዋኛው ገንዳ ይጥለኛል፣ እኔም ተፈውሼ እነሳለሁ ብሎ ስላሰበ። ልትድን ትወዳለህን ሲባል ሰው የለኝም ማለት። አሁን እኛ በጣም የምናነሳው ብዙ ነገር አለ። አሁን ልትድኑ ትወዳላችሁን ተብለን ክርስቲያን ሆነን እውቀት የለኝም፣ ስልጣነ ክህነት የለኝም፣ ስልጣን የለኝም፣ መልክ የለኝም፣ ቁመት የለኝም። በጣም የምናነሳው ብዙ ምክንያት አለ። እግዚአብሔር የምንወቅስበት ከከሌ ጋር ራሳችንን እያወዳደር እኛ እንደዚህ ሆን ከሌ እንደዚህ ሆን እያል በጣም የለኝም ብለን የምናነሳው ነገር። እስቲ ክርስቲያኖች አንድ ጥያቄ ልጠይቃችሁ። አሁን በዚህ ምድር ላይ ስንኖር እኔን የመሰለ ሰው ይኖራል? የመሰለ ሰው ሊኖር ይችላል ማለት ነው። እኔን የሆነ ሰው ይኖራል? አሁን ዓለሙ ምንድን መሆን ነው የሚፈልገው? ከሰው የተለየ መሆን አይደል? አረ መልስ አይደለም። የተቀደደ ልብስ መልበስ፣ የሆነ ነገር ማለት በጣም ፋሽን የሚባል አይደል? የተለየ መሆን አይደል የሚፈልግ? ስለዚህ እግዚአብሔር ምን ያህል ውብ አድርጎ እንደፈጠረን አስቡት። የተለየን እያንዳንዳችን ለራሳችን ውብ ሆነን የተፈጠረ። እኔን ራሴን የሆነ ሰው የለም፣ እያንዳንዳችሁን የሆነ ሰው የለም። መጻጉዕ አሁን መዳኑ አይደለም የሚያሳስበው፣ ሰው የለኝም ነው ያለው። እንዲያው አድነኝ አይደለም ያለው፣ ሰው የለኝም የምትለው መናገር ነው የፈለገው። አሁን እያንዳንዳችን አሁን ለምን ቤተክርስቲያን አልመጣም? እንደዚህ ስላልሆነ እንደዚህ ስለሌለ በቃ መጻጉዕ የሚያደርገው ይሄን ነው። ግን መጻጉዕ ያልዳነው ሰው ስለሌለው ብቻ ሳይሆን እግዚአብሔር የሚያድንበት ጊዜ ስላልደረሰ ነው። ጊዜ ስላለው ለሁሉም ጊዜ ስላለው መዳን ከሌለበት እስከሚድንበት ጊዜ ይጠብቃል። ከዚህ በኋላ ተነስና አልጋህን ተሸክመህ ወደ ቤትህ ይሄዳል። ርዕሳችን ይሄ ነው። አሁን መጻጉዕ የፈለገው ነገ ጠዋት መዳን የፈለገው፣ እግዚአብሔር ግን አሁን አለ ነው። አሁን እኛ በጣም ለብዙ ሺህ ዓመት እንኳን አንቆይም 10 ዓመታት ያሰብነው ነገር በ10 ደቂቃ ሲፈጸም እናያለን። ግን አናመሰግንም። እግዚአብሔር ወይ ለብዙ ጊዜ አስቤ ይህን አሳጥረህ በዚህ ጊዜ ስላሳካህልኝ ተመስገን ብለን አናመሰግንም። በተቃራኒው ግን ለ10 ዓመት አስበነው 11 ዓመት ድረስ ከሄደ እንዲህም ያህል እየጾምኩ እየጸለይኩ በቃ ይህን ያህል አሳለፈብኝ ብለን ለማማረር አንደኛ ሆናል። እንዲሁ ክርስቲያኖች ቢያንስ ሳይደረግልን የምናማረረውን ያህል ምን አለ ሲደረግልን ብናመሰግን። እኔ መጻጉዕን አንድ የማደንቅበት ነገር ምንድነው? 38 ዓመት ይህን ያህል ጊዜ ወደኩ ብሎ አልተናገረም። ሲናገር አስቡ፣ ራሱ አንደበት አልተናገረም። እዚያ ሰው እያየው መስካሪው ነው 38 ዓመት እንደቆየ ምስክር ይሆን ማለት። እኛ ግን አሁን የሚያድነን ቢመጣ ኧረ እንደው ይህን ያህል ዓመት ታምሜ ይህን ያህል ዓመት ወድቄ የሚጠይቀኝ አጥቼ ሰው የለኝም፣ እሱ ሰው የለኝም እሱም ብሏል። ከዚህ በኋላ አልጋህን ተሸከምና ወደ ቤት ሄድ ሲባል ተነስቶ አልጋውን ተሸክሞ ወደ ቤቱ ሄደ ይላል። አሁን እዚህ ጋር መያዝ ያለብን እግዚአብሔር ያዘዘን ነገር አለ። ይህን ነገር ይዘህ ሂድ ከተባለ ይዞ መሄድ ነው። ወደዚህ ቦታ ሂድ ከተባለ ወደዚያ ቦታ መሄድ። መጻጉዕ አሁን ተነስና አልጋህን ተሸከም ተባለ፣ ተነስቶ አልጋውን ተሸከመ አይደል? ወደ ቤት ሂድ ተባለ፣ ወደ ቤቱ ሄደ። አሁን እኛ ተሸከሙ የተባለ ምንድን ነው? ምንድነው? መስቀል ነው። የክርስቶስ መስቀል ተሸከሙ ተብለን አይደል? መሸከም በህሊናችን ስለን በየሄድንበት ቦታ ክርስቶስ ለኔ ሲል ተሰቀለ፣ ተገደለ፣ ተዋረደ፣ ተሳደደ፣ ምራቅ ተተፋበት፣ 666 ጊዜ ተገረፈ የሚለው እንድናስብ ነው። እንዲሁም ያ ሸክም ሊሆን አይችልም። ያን ስናስብ ሸክማቸው የከበዳችሁ ወደ እኔ ኑ እኔ ያሳርፋችኋለሁ የሚለውን አምላክ ስናስብ ሸክማችን የሚያቀል ነገር ነው መስቀል ማለት ነው። የ5500 ዘመን ዕዳ የተራገፈበት ደውያችን በሙሉ የወደቀበት የመዳናችን ምልክት ያዙ የተባለ። ስለዚህ መጻጉዕ ያን ተሸክም የተባለውን ተሸክሟል። እኛ እያንዳንዳችን ተሸክመናል ወይ? እኔና እናንተ አሁን ተሸክመ ሂድ ወደ ተባለበት ተሸክሞ አልጋውን ሂዷል። ጥሎ አልሄድም። በነገራችን ላይ አሁን እኛ ምን ሆነ? አሁን እስቲ ክርስቲያኖች አስቡት። ተነስ ከተባለ ተነሳን፣ ተሸክመ ሂድ ብንባል ጥለነው አንሄድም። በመጻጉዕ የሚያስፈርድበትም አለ የሚያስመሰግነውም አለ።
ተነስና ተሸክመ ሄዳሉ። የአምላክ ቃል ነው። ስለዳነ ስለተፈወሰ አልጋውን ተሸክሞ ወደ ቤቱ ሄደ። እዚያ በሽተኞች ተጠራቀሙበት የነበረው ቦታ ላይ የተኛበት የነበረውን አልጋ ወስዶ ከቤቱ መተኛት ጀመረ። አሁን የሆነ ነገር እዛችሁ ሂዱ ስንባር ጥለ ነው ምን ሄደው ነገር አለ። እነ ሙሴ አሁን ያን ያልታመረ ያደረጉት ያችን በእጅ ያለችዋን በትር ይዘሃት ሂድ ተባለ። ያች በትር ናት ወደ ግብፅ ከወረደበት እስከሚሞትበት ድረስ ያም ብቻ አይደለም በኋላ ድረስ ጊዜ ስትጠቅመው የነበረች ያች በትር። አሁን እኛ እያንዳንዳችን ያዙ የተባልነውን ነገር ጥለናል። የት ቦታ እንደጣልነው አናስታውሰውም። በጣም የሚገርም ነው። መጽሐፉ ግን ተነስና ተሸክመ ሂድ ሲባል ተነስቶ ተሸክመው አልጣለውም፣ አልቀነሰም። ካልጋው ይሄን ቀነሰ የሚል የለም። እንዳለ ተሸክሞት ሄደ፣ አንድም ነገር ሳያጎልም። ስለዚህ አሁን መጀመሪያ እኛ እያንዳንዳችን ለመዳን ከፈለግን መዳን በእኛ ቤተክርስቲያን አስተምሮ ገነትን መንግስተ ሰማያትን መውረስ ነው። ያን መውረስ ከፈለግን መጀመሪያ ምን መሆን አለብን? ከተኛንበት፣ ከተቀመጥንበት፣ ከወደቅንበት መነሳት አለብን። የመጀመሪያው መነሳት ያስፈልጋል ማለት ነው። ከዚያ በኋላ የወደቅንበትን ያ አስሮ ይዞን የነበረውን ነገር በስራ አድርጎ እንደ ገመድ ተርትቦን የነበረው እኛ ከስሩን ተሸክመነው መሄድ አለብን። እስከ የት ድረስ? እስከ ቤት ነው የተባለ። እኛ እስከ ቤተ ክርስቲያን ድረስ። ቤተ ክርስቲያን ማን እናገኛለን? የነፍስ አባታችን እናገኛለን፣ እናገራለን፣ ጥለን እንጣለን። የዚያን ጊዜ ከኃጢአት ተላቀን እንደፈለግን ወደፊትም ወደኋላ መጓዝ የምንችል በፈለግነው አቅጣጫ መመልከት የምንችል እንሆናለን። 38 ዓመትም ቢሆን በኃጢአት አረንቋ ወድቀን በአንድ ኃጢአት ታስረን ብንኖር ተሸክመን መሄድ ቀላል ነው። ተነስና ተሸክመ ሄድ የሚለውን ቃል ሰምተን ተነስተን ለመሸከም እኛ ፈቃደኞች ከሆነ ነው። የመጽሐፉ ትልቁ ችግሩ ምንድን ነበር? ያዳነውን አላወቀም ነበር። ተነስና ተሸክመ ሄድ ሲባል ማን ያዳነኝ፣ ይህን ያህል ስልጣን የተሰጠው ማን ነው የሚለው ዙሮ አላጣራም፣ አልጠየቀም፣ አልተመለከተም። ሄደ። ሲሄድ ከሱ በላይ ይልቅ ይመለከቱ የነበሩ ከጎን የነበሩ ሰዎች እነሆ ዛሬ ሰንበት ነውና እይከውነከ ትንሳ ወትጹር አራተከ፣ አልጋህን ተሸክመህ ልትሄድ አይገባህም ማለት። አሁንም ዛሬ ክርስቲያንን ስንል ቤተክርስቲያን ስንሄድ የቤተክርስቲያን አገልጋዮች ስንሆን ስለ ክርስትና ስንናገር እንዴ አንተ ደግሞ ከመቼው ስለ ክርስትና መናገር ጀመር? አንተ እንደዚህ አይደለህ እንዴ እያሉ ሊያስሩን ወደኋላ የሚጎቱም ብዙ ሰዎች አሉ። ክርስቲያኖች እንደዚህ አትበሉ። ማን ትክክለኛ ክርስቲያን እንደሆነ ማን እንዳልሆነ የሚያውቀው አንዱ መድኃኒዓለም ብቻ ነው እና ራሱ ሰው ነው። እኔ እዚህ መድረክ ላይ ቆሜ ስለሰበኩ ትክክለኛ ክርስቲያን ነኝ ማለት አይደለም። ትክክለኛ ክርስትና የሚለካው በዕለተ ዓርብ ነው፣ በመከራ ቀን ነው የሚለካው። እንደ ይሁዳ 3 ዓመት ከመንፈቅ ክርስቶስን እየተከተሉ አስመስሎ ከመኖር እንደ ፈያታዊ ዜማን 3 ሰዓት ትክክለኛ ክርስቲያን ነው ማለት ያዋጣል፣ ዋጋም ያስገኛል፣ ኋላም ገነት መንግስተ ሰማያትን ያወርሳል። ስለዚህ እንደዚያ ብለን ሰውን ማሰር የለብንም እና መጻጉዕን እነሆ አልጋን ተሸክመህ ልትሄድ አይገባህም ማለት እንግዲህ ያዳነው ሌላ ነው፣ ስልጣኑን የሰጠው ሌላ ነው። እንዲሁም መጀመሪያ ከዚያ በፊት ምን አሉ? እንዴ ይህ ሰው ይቀልዳል እንዴ ነው አልጋውን ተሸክሞ ተነስቶ የሚሄደው? እንደው ኃጢአት ተሰረው ይላል። ኃጢአት የሚያስተሰርይ አንድ እግዚአብሔር ነው። እንዴት ነው ይሄ ሊያስተሰርይ የሚችለው? ወልደ ዮሴፍ አይደል እንዴ ብለው ሲቀጣጠፉበት ምን ብሎ ጠየቃቸው? አልጋን ተሸክመ ሄድ ከማለትና ኃጢአት ተሰረየልህ ከማለት የትኛው ይበልጣል ብሎ ክርስቶስ ጠየቃቸው ይላል። የትኛው ይበልጣል? እስኪ እናንተ ጠይቃችሁ። 38 ዓመት የተኛበትን አልጋ ተሸክሞ ከመሄድና ኃጢአት ተሰረየልሃል ከመባል የትኛው ይበልጣል? ሰሎሞን ኃጢአት ማስተስረይ ነው የሚለው አይደል? ያ የነፍስ ነው፣ ይሄ የሥጋ ነው ማለት። ግን ክርስቶስ ሲጠይቃቸው በዚያ አውድ አይደለም የጠየቃቸው። እነሱም ያሰቡት በጠየቃቸው አውድ። ለምን ከተባለ ሰው ካላየው ይልቅ የሚያየውን ስለሚያደንቅ አልጋውን ተሸክሞ ሲሄድም ኃጢአቱ ይሰረይለታል ብለው እንደ መነሻ አድርገው ያን እንዲያምኑ ጠየቃቸው።
የዚህ ጊዜ አልጋውን ተሸክሞ ሲሄድ ኃጢአት ይሰረይለታል ብለው እንዲያምኑ ሆኑ ማለት ነው። አንድን ሚጠተ ስጋው ወይም ከስጋ ደዌ መፈወሱ ከነፍስ ደዌ የመፈወሱ ምልክት እንደሆነ ሲያስተምራቸው ሲያሳያቸው የትኛው ይበልጣል ብሎ ጠየቃቸው ይላል። እና ከዚህ በኋላ ይዞ ሲሄድ ሊያስቀሩት ፈለጉ። አሁን ከተኛችሁበት ከወደቃችሁበት የሚያስራችሁ በጣም ብዙ ነገር አለ። ዛሬ ምናልባት ነፃ ትሆናላችሁ፣ ወይም ደግሞ ዛሬ ታስረን ነገ የምንፈታ ሰዎች እንኖራለን። እሱ ምንድነው ከተባለ ነገ ስልጣን ይመጣል፣ የባለስልጣን ጓደኝነት ይመጣል፣ ገንዘብ ይመጣል፣ በጣም ትዳር ይመጣል፣ ብዙ ልጅ ይመጣል። ያ ሁላችንን ማስሮ ወደኋላ ሊያስቀረን ይፈልጋል። ስለዚህ ያ ሲመጣብን ማሰብ ያለብን የክርስቶስን ቃል ነው። ምን አላቸው? እሱ በጣም የሚደንቀኝ ያዳነኝ ተሸከምና ሂድ ብሎኛል ብሎ መለሰልኝ። እስኪ በሉ ያዳነኝ ተሸክምና ሂድ ብሎኛል። ስለዚህ ማሰብ ያለባችሁ ድናችሁ ስትሄዱ የሚጠይቃችሁን ሳይሆን ያዳናችሁን ነው እያሰብ መሄድ ያለበት። መድኃኔዓለምን ነው ማሰብ ያለባችሁ ማለት። ስለ መድኃኔዓለም ያስተማራችሁ እንኳን ቢሆን ያስተማራችሁ መምህር እንኳን ቢሆን እንቅፋት ከሆነባችሁ ማሰብ ያለባችሁ ስለ መድኃኔዓለም ያስተማራችሁ ሳይሆን መድኃኔዓለምን ራሱ ማሰብ አለባችሁ ማለት። ከዚያ ወደ ቤቱ ሄደ። ወደ ቤቱ ሄዶ ያዳነውን አላወቅም። በጣም የሚያሳዝነው የመጽሐፉ ትልቁ ችግር ይሄ ነው። እውር ሆኖ የተወለደውን እናያለን በዮሐንስ ወንጌል ምዕራፍ 5 ላይ ተጽፏልና እሱ እውር ሆኖ ተወልዶ ምንም የአይን ምልክት የለውም ነበር ሲወለድ። እንግዲህ አስቡት ምን ሊሆን እንደሚችል። አሁን ምንም የአይን ምልክት ባይኖረኝ ድፍን ያለ ቢሆን እንዴት አይነት ሰው እንደሆነ አስቡት። እና እንደዚህ ሆኖ የተወለደ ሲሄድ በመንገድ ላይ ያገኙ። ቀድሞ ጥያቄውን ያነሱት ደቀ መዛሙርቱ ናቸው። ጌታ ሆይ ይህ ሰው እንደዚህ ሆኖ የተወለደ በሱ ኃጢአት ነው በራሱ ኃጢአት ነው ብለው ጠየቁ። አሁን በእያንዳንዳችን ላይ የሆነ ነገር ሲመጣ የአባቱ ኃጢአት ነው፣ አባቱ ጠንቋይ ነበር፣ አባቱ እንደዚህ ነበር፣ በአባቱ ኃጢአት ነው፣ ወይም ደግሞ እሱ የሆነ ነገር የሚሰራ ከሆነ አይ የእሱ ኃጢአት እንዲህ ያደረገው ብለን ነው የምናውቀው። ሐዋርያትም ያሉት እንደዚያ ነው። በእሱ ኃጢአት ነው ይሁን በወላጆቹ ኃጢአት እንደዚህ የሆነ ብለው ጠየቁ። ክርስቶስ ግን እንደዚህ አልመለሰም። በእሱ ኃጢአትም አይደለም በወላጆቹ ኃጢአትም አይደለም፣ ነገር ግን የእግዚአብሔር ድንቅ ስራ ይገለጥ ዘንድ ነው። አሁን የሆነ ነገር ሲመጣ የእግዚአብሔር ድንቅ ስራው ሊገለጥ ስለፈለገ ነው ብለን እንድናስብ ይህን መለሰ ማለት። በጣም የማይታሰብ ከአእምሮ በላይ የሆነ ነገር ስናይ ይህ ይሆናል እንዲህ አይነት ሰው የለም ብለን የምናስበውን አይነት ሰው ስናይ የእግዚአብሔር ድንቅ ስራው ሊገለጥበት ስለፈለገ ነው ብለን እንድናስብ ነው እንደዚህ ያለ። እስኪ እንደው አንድ ጥያቄ ልጠይቃችሁ። በጣም የምናደንቀው በጣም መልካም ሰው ስናይ ነው አይደል? የእግዚአብሔር ስራ እኮ ድንቅ ነው፣ እንደዚህ አይነት ሰው እንዴት ነው የሚያምረው፣ እንዴት ነው የምታምረው ብለን የምናነሳው በጣም ቆንጆ ሲሆን አይደል? መልከ ጥፉ እንኳን ቢሆን ያም የእግዚአብሔር ድንቅ ስራው። እንዲያውም ፍጥረቱን ፈጥሮ ከጨረሰ በኋላ እግዚአብሔር ፍጥረቱ ሁሉ መልካም እንደሆነ አየ ይላል። ለእግዚአብሔር ሁሉም ድንቅ መልካም ፍጥረት ነው። እና ስታደንቁ እንዲያው ቆንጆችን ሳይሆን መልከ ጥፎችን ማድነቅ አለባችሁ። ድንቅ ስራው የሚገለጥበት እንዲያውም በዚያ ስለሆነ ያ ነው የሰውነት ልኩ ያ ነው። ክርስቶስ ያስተማረን ያኛው መርጦ ከረጃጅሞች ቤት አለ ሄዶ የተቀመጠው ከአጭሩ በጣም አጭር ነው። ዘኪዮስ ማለት በነገራችን ላይ በጣም አጭር ሰው ነው። ከሱ ቤት ነው ሄዶ የተቀመጠው። አልናቀውም፣ አልተጸየፈውም። እንዲሁ እንደዚህ አይነት አምላክ ስላለን ስሙ የተመሰገነ ይሁን። እንዲሁ ሰው ንቆን ጠልቶን በጣም አሳዶን ምራቁን ተፍቶብን እንደዋኒ ተብለን ሄደን ከተደበቅንበት ከተሰወርንበት ዋሻ እንኳን የሚመለከተን አምላክ ከፍ አድርጎ ደግሞ በሰው ፊት ግርማ ሞገስ የሚሰጠን አምላክ አይገርማችሁም? ግን እና ከዚህ በኋላ ያ አይነ ስውር ሰው ክርስቶስ ምራቁን ተፍቶ ጭቃውን አብክቶ የአይን ምልክት ሰራለት። ሂድና በወራጅ ውሃ ታጠብ ባለው አይኑ በርቶ ተመለሰ። ግን ያዳነው ማን እንደሆነ አወቀ። አይነ ስውር ነበረ። ከዚያ በፊት ሰው አይቶ አያውቅም። የአይን ምልክትም የለውም። ሰው ማለት ምን እንደሆነ አያውቅም። እንስሳት፣ አራዊት ምን እንደሆነ አያውቅም። ለመጀመሪያ ጊዜ አይቶ ግን
ክርስቶስ ማን እንደሆነ አይቶ ሂዶ ሰገደለት ይላል። መጻጉዕ ከዚያ ከዓይነ ስውሩ ዓይን እያለው ከዓይነ ስውሩ አነሳ። አሁን ስልጣን እያለን ስልጣን ከሌለው ከብዙ ሰው አንሰናል። ክርስቲያኖች ነን፣ ክርስቲያን ካልሆኑት በታች ሆነናል። በጣም የቤተ ክርስቲያን አገልጋዮች ነን፣ ቤተ ክርስቲያንን ከማያውቁት በታች ሆነናል። አሁን የሚገርመኝ መጻጉዕ ዓይን እያለው ከዓይን ከሌለው ከዚያ ዘእውሩ ተወልደ በርጤሜዎስ በር ነው ልጁ፣ ጤሜዎስ አባቱ ነው። በርጤሜዎስ ማለት የአባቱና የልጁ ስም ነውና ከሱ አንሰናል ማለት መጻጉዕ ከዚህ አነሰ። እኛም እያንዳንዳችን ነው ሁሉ ነገር እጃችን ላይ ያለ ተሰጥቶን ምንም ካልተሰጣቸው በታች ነን። ለምን? ያዳነን ማን እንደሆነ ዙረን ስላላየን ስላልተመለከተ ያዳነውን አላወቀም ነበር። ያዳነን መድኃኒዓለም ስለረሳ ነው። ከዚህ በኋላ ሂዶ በምኩራብ አገኘ። ማንን? መጻጉዕን ማለት። ስለዚህ ስለ በርጤሜዎስ እናያለን። በጣም በሰፊው የምናየው ትምህርት ይሆናል። መጨረሻ ላይ ምስክር ሆኖ የሱ ደቀ መዝሙር ሆናለሁ ብሎ ከጸሐፍት ፈሪሳውያን ጋር እየተከራከረ የተጣላ ሰው ነው። ነገራችን እውሩ እያሉ እየሰደቡት እነሱ ዓይኑ ከበራ በኋላ እውር ብለው እየሰደቡት፣ ዛሬም እያንዳንዳችን ትናንት የነበረን ቁስላችን እየተመለሱ የሚወጉ ሰዎች አሉ። ከዚያ መማር እንዳለብን ያው ያን ያለን። ከዚያ በኋላ በምኩራብ አገኘው። በምኩራብ ሲያገኘው በምኩራብ መገኘት ትልቅ ነገር ነው። ሌላ ቦታ አልተገኘም። መጠጥ ቦታ ሌላ ቦታ አልተገኘም። ክርስቶስም አይሄድም፣ እሱም ወደዚያ ቦታ ላይ የተገኘው በምኩራብ ነው። የሚያስመሰግን ነው። እነሆ ድነሃል፣ ከዚህ በኋላ የከፋ እንዳያገኝ የባሰ እንዳያገኝ ሁለተኛ እንዳትበድላል። ማን? ክርስቶስ። ማንን? መጻጉዕን ማለት። እንደዚያ ሲለው ያዳነው ማን እንደሆነ አወቀ። አሁን ሳያውቀው ብዙ ቀን ከቆየ በኋላ እንደዚያ ሲናገረው አሃ ለካን ያዳነኝ ክርስቶስ ነበረ፣ ይሄ ኢየሱስ የሚሉት ክርስቶስ ነው ብሎ አወቀ። ሂዶ ለጸሐፍት ፈሪሳውያን ተናገረ። ሂዶ የተናገረው ለማጣላት ለማካሰስ ለሚፈልጉት ሰዎች ነው እንጂ ምስክርነት አልነበረም። በጣም የሚገርም። አሁን ክርስቶስ ሲያድን ወይም በሽተኞችን ሲፈውስ ሁለት አይነት እይታ አለ። አንደኞች ሰቅለው ተመቅኝተው ለመግደል የሚፈልጉት ይመለከቱታል። አንደኞች ደግሞ እንዲያድንላቸው እንዲፈውስላቸው የሚከተሉት ሁለት ግሩፕ አለ። ዓለም ሁልጊዜም እንደዚያ ነው። ቢያንስ ሁለት ተቃራኒ ነገር ይኖራል። እንዲያውም እየሰፋ አሁን በጣም ብዙ እየሆነ እና ከዚህ በኋላ ሄዶ ነገራቸው። አሃ ለካን የፈወሰው መጻጉዕን ኢየሱስ የሚሉት ክርስቶስ ነው ብለው የክሱ አንደኛው መንስኤ ሆነ። ክርስቶስ ተከሶ ሊቀ ካህናት ፊት ቀረበ። ሎቱ ስብሐት ምስጋና ይድረሰው። መላእክት በፊቱ የሚሰግዱለት አምላክ ሄዶ ሊቀ ካህኑ ፊት ሊመረመር ቆመ። ለማን ሲል? ለኔና ለእናንተ ሲል ማለት ነው። እና ሄዶ ሲቆም ሊቀ ካህኑ ተናገረው። ሲናገረው እነሆ ደቀ መዛሙርቶቼ ለማስተምረው ትምህርት ምስክሮች ናቸው፣ እነሱን ለምን አትጠይቅም ብሎ መለሰለት። የዚህን ጊዜ እንዲህ ብለህ ሊቀ ካህኑን ትናገረዋለህን ብሎ መጻጉዕ በጥፊ ክርስቶስን መታው ማለት ነው። 38 ዓመት ሙሉ በአልጋ ቁራኛ ተጣብቆ የነበረው መጻጉዕ ተነስና አልጋህን ተሸክመህ ሂድ ያለውን ክርስቶስን በጥፊ መታው። አሁንም እያንዳንዳችን እየገጠመን ያለ ይሄ ነው። ከወደቅንበት ንስሐ ገብተን ተነስተን ልጅ ሆነን በቤት ተመላልሰን ገና ናፍቆታችንን ሳንወጣ ተመልሰን በሌላ መንገድ እንወጋዋለን። አሁን በጥፊ መታው ማለት በጣም ሊያሳስበን ይችላል። እንዲህ በጥፊ መታው፣ እንዲህ ክርስቶስን በጥፊ የተመታው ለምንድን ነው? ለኛ ኃጢአት ነው አይደል? ዋጋ ለመክፈል ነው። ለአዳምና ለልጆቹ ለእያንዳንዳችን ዋጋ ሊከፍል ነው። ስለዚህ ኃጢአት ስንሰራ የእሱን እጅ ከተነከሩት ምስማሮች እኩል የሆነ እየወጋ ነው ማለት ነው። ዛሬ ጎኑን ከወጋው ጦር እኩል የሆነ ስራ እየሰራ ነው ማለት ራሱ ላይ ከተደፋው የሾህ አክሊል ያልተናነሰ ቁስል እያቆሰል ነው ማለት። ስለዚህ አሁን እኛ ክርስቲያኖች እያንዳንዳችን ዛሬ ከተቀመጥንበት፣ ዛሬ ከወደቅንበት፣ ዛሬ ከተኛንበት ተነስና አልጋህን ተሸክመህ ሂድ ተብለናል። ተብለን ሂደን ተመልሰን ሁለተኛ አንበድልም ወይ? ምንድነው ያለው ክርስቶስ? ከዚህ የባሰ እንዳያገኝ ዳግመኛ አትበድል ይላል።
ስለዚህ ተነስና አልጋን ተሸክመ ሄድ ስንባል ሁለተኛ እንዳንበድል ያዳነን ማን እንደሆነ ተመልሰን አይተን መድኃኒዓለም እንደሆነ እሱን እያሰብን ወደፊት መቀጠል፣ ወደፊትም ያለው ወደ ኋላም ያለው ቃይተን መጓዛለን። እንግዲህ እግዚአብሔር በቸርነቱ አይነ ልቡናችንን አብርቶልን ንስሐ ገብተን ስጋውን በልተን ደግሞ ጠጥተን የመንግስት ወራሾች ሁሉ ቀዳሾች ብንሆን የአምላካችን መልካም ፈቃድ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለወላዲቱ እግዚአብሔር በሰዎች የቅድስት ድንግል ማርያም የመስቀል ስር ያደራ ልጆች በኃያሉና በልዑል እግዚአብሔር ስም እንደምን አደራችሁ? እግዚአብሔር ይመስገን። አደራችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን። እግዚአብሔር አምላካችን ስሙ የተመሰገነ የተወደደ ይሁን። ጸበሉ እየዞረ ፕሮግራሙን እናስኬዳለን። ጸበል ጸድቅም አለን።